ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ ነው ተጀምሯል። ደረጀ ይልማ ነኝ። ዩኒቨርሲቲዎች ብቁና ተወዳዳሪ የሰው ኃይል ለማፍራት እየሰሩ መሆኑን የገለጹት ባሳለፍነው ሳምንት ነበር። በተያያዘ የአካባቢን ብሎም የሀገርን ችግር ለመፍታት የሚያግዙ የምርምር ስራዎች እየሰሩ መሆኑን ኢሳት ያነጋገራቸው የዩኒቨርሲቲ የሥራ ኃላፊዎች ተናግረዋል። ገነት ዘዘው ተጨማሪ አላት። ዩኒቨርሲቲዎች ብቁና ተወዳዳሪ ተማሪ እንዲያፈሩ ችግር ፈቺ ምርምር እንዲያከናውኑና ማህበራዊ አገልግሎት እንዲሰጡ ይጠበቃል። ከዚህ አንፃር ዩኒቨርሲቲዎች የሚያስተምሯቸው ተማሪዎች ስራ ፈላጊ ሳይሆኑ ስራ ፈጣሪ እና ተወዳዳሪ እንዲሆኑ ለማድረግ ምን እያደረጋችሁ ነው ሲል ኢሳት የዩኒቨርሲቲ የሥራ ኃላፊዎችን አነጋግሯል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በሰጡት ምላሽ ዩኒቨርሲቲው የሚያስተምራቸውን ተማሪዎች ተወዳዳሪና ስራ ፈጣሪ እንዲሆኑ ለማድረግ እየሰራ ነው ብለዋል። ከአካዳሚክስ ማኳያ ጥራት ሊጨምሩ የሚችሉ በተለይም ዩኒቨርሲቲ የሚያፈራቸው ተማሪዎች ተወዳዳሪ እንዲሆኑ ስራ ፈጣሪ እንዲሆኑ የግድ መቀጠር ብቻ ሳይሆን ስራ ፈጣሪም እንዲሆኑ የሚያስችሉ ስራዎች አሉ። የአርባ ምንጭ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር አብደላ ከማል በበኩላቸው የትምህርትን ጥራት ለማረጋገጥ ዩኒቨርሲቲው ብቁና ተወዳዳሪ የሰው ኃይል ለመፍጠር በርካታ ተግባራት እያከናወነ መሆኑን ገልጸዋል። ሀገርን የሚጠቅም በሀገር ላይ ችግር መሰረት ያደረጉ የምርምር ስራዎችን በመስራት በትምህርትን ጥራትን ከማረጋገጥ አንፃር ትኩረት አድርገን እንሰራለን። ጥራት ያለው ተወዳዳሪ ብቁ የሆነ ዜጋ ማምረት ከዛም ባለፈ ደግሞ ወደ መሬት የሚወርዱ ምርምሮች ተሰርቶ ሼልፍ ላይ የሚቀመጡ ሳይሆን አካባቢው ማህበረሰብ የሚጠቅሙ ብሎም ሀገርን የሚጠቅሙ ስራዎች እንድንሰራባቸው ታስቦ የተደረገ ነው። እኛም በእነዚህ ላይ ትኩረት አድርገን እንሰራለንና የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ደግሞ ትምህርት ሚኒስቴር በሚያስቀምጠው መስፈርት መሰረት የትምህርትን ጥራት ለማረጋገጥ እየሰራ ነው ብለዋል። በዚህም ዩኒቨርሲቲው ራስ ገዝ ለመሆን የሚጠበቅበትን ሁሉ አጠናቆ ከሚኒስቴሩ ምላሽ እየጠበቀ ስለመሆኑም ተናግረዋል። በኦቶኖሚ ክራይቴሪያ መሰረት አሟልቻለሁ አላሟለሁም ብሎ ራሱን ይገመግማል። አይ ቲንክ ባህር ዳር ዩኒቨርሲቲ በዚህ ረገድ ባለፈው አመት ሙሉን የሰራው ሰልፍ አሰስመንት ነበርና በሰልፍ አሰስመንቱ መሰረት እንግዲህ እንደ ተቋም የክራይቴሪያውን ወደ አውቶኖሚ የሚያሻግረውን ክራይቴሪያ በአመዛኙ አሟልተናል። ስለዚህ ሚኒስትሪያችን ገምግሞ አውቶኖሚ አዋርድ ያርገን የሚል ጥያቄ አቅርበናል ማለት ነው። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን አክሎም በተለይም በትምህርት በቱሪዝም በኢንቨስትመንትና በሌሎች ተያያዥ ጉዳዮች ላይ የሚስተዋሉትን ችግሮች በምርምር በመፈተሽና ከህብረተሰቡ ጋር በመወያየት መፍትሄ ለማምጣት በትኩረት እየሰራ ስለመሆኑ እንዲህ ብለዋል። በትምህርት ላይ እየተስተዋለ ያለውን ችግር ከመፍታት አኳያ ቱሪዝም አንዱ ትልቅ ተግዳሮት እየገጠመ ያለው ቱሪዝም ዘርፉን በመሆኑ የቱሪዝም ዘርፉን ከማሻሻል አኳያም ኢንቨስትመንትን ከመጨመር አኳያም በጤናም በተመሳሳይ ጤናውም ዘርፍ ላይ ያሉ ወቅታዊ ያሉ ችግሮች ምን ናቸው የሚለው መለየት ስራ ሰርተናል። ምርምሩ ደግሞ ቀሪ ባልተፈቱ ችግሮች ላይ እያተኮረ የሚሄድ ነው ማለት ነው። ለማህበረሰባችን ወይም ለሀገራችን የቅድሚያ ችግር እየዋልነው ነው ማለት ይቻላል። በዩኒቨርሲቲዎች የተጀመረው የቃል ኪዳን ትስስር ተማሪዎች በተመደቡበት አካባቢ እንዲዋሃዱ ብሎም የባህል ትስስር እንዲፈጠር የሚያደርግ በመሆኑ መልካም ተግባር ነው ሲሉ የዩኒቨርሲቲዎቹ ፕሬዝዳንቶች ተናግረዋል። በ2026 ዓለም ከ90,000 በላይ ተጨማሪ መርከበኛ መኮንኖች ያስፈልጓታል የተባለው በዚሁ ሳምንት ነበር። አፍሪካውያን እርስ በርስ ከተጋገዙ ያላቸው የውሃ ሀብት ለሁሉም እንደሚበቃም ተገልጿል። ሙሉቀን ሰለሞን በመላው አፍሪካና በዓለም አቀፍ የባህር ላይ ጭነት ማጓጓዣ ኢንዱስትሪ መሪዎችን ያሳተፈ ጉባኤ ቀጣይ የዓለም አቀፍ የመርከበኞች ግንባር በሚል መሪ ቃል በአዲስ አበባ እየተካሄደ ይገኛል። YCF ማኒንግ ሊሚትድ ከኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮጵያ ማሪታይም ባለስልጣን ጋር በአጋርነት ያዘጋጀው ይህ ጉባኤ አፍሪካ ዘመናዊ ተወዳዳሪና ሁሉን ያካተተ ባረኛ ለመገንባት በጋራ በመታደርገው ጥረት ትልቅ ግባት እንደሚሳት ተገልጿል። በጉባኤው ላይ የተገኙትና የመክፈቻ ንግግር ያደረጉት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንደተናገሩት ዓለም በ2026 ከ90,000 በላይ ተጨማሪ የባህር መኮንኖች እንደሚያስፈልጋት ገልጸው ይህንንም አጋጣሚ አፍሪካ ትጠቀምበታለች ብለዋል። The world faces
ዓለም በ2026 ወደ 90,000 የሚጠጉ የባህር መኮንኖች እጥረት እንደሚያጋጥማት ጥናቶች ያሳያሉ። በአንጻሩ አብዛኞቹ ዜጎች ወጣት በሆኑባት አፍሪካ የዓለም ፈጣኑን የህዝብ ብዛት በማስመዝገብ ላይ ትገኛለች። ይህንን አጋጣሚ ተጠቅመን አፍሪካን በባህር ትራንስፖርት ዘርፍ በዓለም አቀፍ መድረክ ከፍ እናደርጋታለን። እኛ አህጉር ብቻ አይደለንም። እኛ የዓለም የባህር ትራንስፖርት የወደፊት ተስፋዎችም ነን። The undeniable future of global crewing. የጉባኤው ዋና አዘጋጅ የአፍሪካ የባህር ላይ ጉባኤ ሰብሳቢና የዋይሴፍ ማይኒንግ ሊሚትድ ዋና ስራ አስፈጻሚ ፍራንክ ጀቨርት በበኩላቸው ጉባኤው አፍሪካውያን ከባህር ጋር በተገናኙ ጉዳዮች በጋራ እንዲመክሩና እንዲተባበሩ ያግዛቸዋል ይላሉ። ጉባኤው አፍሪካውያን ከባህር ጋር በተገናኙ ጉዳዮች በጋራ እንዲወያዩና እንዲተባበሩ ለማድረግ ያስችላል። ኢትዮጵያ ደግሞ በአህጉሩ ካላት ተደማጭነትና ፍላጎት አንጻር ከጉባኤው የበለጠ ተጠቃሚ እንድትሆን ያደርጋታል። በጉባኤው ላይ የተሳተፉት ባህረኛ ደግሞ ኢትዮጵያ የባህር በር ማግኘት ከቻለች ዘመኑን የሚመጥን የሰለጠነ የሰው ኃይል እንዳላት ተናግረዋል። እንግዲህ የባህር በር የሚገኝ ከሆነ ስኪልድ የሆነ ወይም ደግሞ ችሎታ ያለው ባህረኛ ወደብ ላይ የተለያዩ ስራዎች አሉ። እነዛን መስራት የሚችል ስኪልድ ማንፓወር ማኔጅ ማድረግ የሚችል ይሄንን ቢዝነስ እንግዲህ በኢንተርናሽናል ደረጃ ራሱ ኮምፒቲቲቭ ወይም ተወዳዳሪ ሊያደርግ የሚችሉ ባህረኞች መኖራቸው ይሄ ትልቅ አስተዋጽኦ ያደርጋል ብለን ተስፋ እናደርጋለን። አይ ሆፕ መንግስትም ደግሞ ይሄንን ፑሽ አድርጎ ከሄደ በጣም ደስተኞች የምንሆነው እኛ ነን። ኢትዮጵያ ወደብ ስለሌላት ወደ ኢትዮጵያ በመርከብ ሄዳችሁ ታውቃላችሁ ይላሉ አንዳንዶች የማያውቁ ባህር በር እንደሌለን ስለማያውቁ ያን ባህር በር ካገኘን ይሄ ናሬቲቭ ይቀየራል ማለት ነው። ይህ ለሁላችንም የሚያስደስት ነገር ነው። የጉባኤው ዋና አዘጋጅ ፍራንክ ጆቨርት አፍሪካውያን ከተባበሩ ያላቸው ሀብት ለሁላቸውም እንደሚበቃ አሳስበዋል። እንደ አንድ የዘርፉ ምሁር ለአፍሪካውያን ወንድሞቼ የመመክራቸው ነገር ቢኖር ከተነጋገራችሁ ያላችሁ ሀብት ለሁላችሁም ይበቃል ነው የምለው። ከጥቅምት 4 እስከ 6 2018 ዓ.ም በሚቆየው በዚህ ጉባኤ ለአህጉሪቱ ወጥነት ያለው የባህር ጉዳይ እቅድ እንደሚወጣ አዘጋጁ አካል አሳውቋል። የአፍሪካ ነፃ የንግድ ቀጣና የሀገራቱን የንግድ ትስስር እንደሚያጠናክር የተገለጸው በዚሁ ባሳለፍነው ሳምንት ነበር። የግል ዘርፉን በማሳደግ በኩል ግን መንግስት ሰፊ ስራ እንደሚጠብቀው ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። ኢትዮጵያ ምርቶቿን ወደ አፍሪካ ነፃ የንግድ ቀጠና አባል ሀገራት መላክ ጀምራለች። ይህ ተግባራዊ ማድረግ የተጀመረው የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ለኢትዮጵያ የሚያበረክተው አስተዋጽኦ ምንድነው? አዎንታዊና አሉታዊ ጎኑስ እንዴት ይገለጻል? ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ በሰጡት ምላሽ በአፍሪካ ሀገራት መካከል ያለውን የንግድ ትስስር ለማጠናከር ነፃ የንግድ ቀጠናው ትልቅ ፋይዳ እንዳለው አንስተው የግል ሴክተሩን በማሳደግ በኩል ግን መንግስት ሰፊ ስራ መስራት ይጠበቅበታል ብለዋል። እንግዲህ አፍሪካ የንግድ ቀጠና መስረቱ ትልቅ ፋይዳ ነው ለአፍሪካ ነው። አፍሪካ ሀገሮች በመሃላቸው ያለው የንግድ 15% ቢሆን ነው እዚሁ ጥቅም ይመስለኛል። ዋናው ነገር ምንድነው ግን የግል ሴክተሩ ማደግ አለበት ሀገራችን። ይሄ ደግሞ የመንግስት ፖሊሲ ብቻ ሳይሆን መንግስት በተግባር ማሳየት ነው። የግል ሴክተሩን ለማሳደግ አብዛኛው ጊዜ መንግስት ኮርፖሬሽን ኤጀንሲ ያቋቋመ ሁሉ ስራ የሚሰራ አሁን በልማታዊ መንግስት ሆኖ ነው። ከዛ ወጥቶ ኢትዮጵያውያን የግል ሴክተር ሊሰሩ የሚችሉትን ነገር እንዲሰሩ መደረግ ይኖርበታል። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው ዘርፉ በክህሎትና በእውቀት በደረጁ ሰዎች ሊመራ ይገባል ነው ያሉት። የሀገር ውስጥ ምርቱ ተትረፍርፎ ወደ ውጪ እንዲቀርብና ትስስሩ ዓለም አቀፍ እንዲሆን ከአፍሪካ ሁሉ አልፎ ቴዎሬቲካሊ ወይንም በንድፈ ሐሳብ ደረጃ ይሄ አዎንታዊ ጎኑ ነው። በተግባር ግን እየተሰራ ያለው ይሄ አዎንታዊ ጎኑን ጫፍ የሚያደርስልንን ሂደት እየፈተነው ነው። በክህሎት በእውቀት በፈጠራ የሚመጡ ኃላፊነት የሚሰማቸው አዋቂዎች በቦታው እንዲገቡ በሩ ክፍት መሆን አለበት። የሀገር ውስጡን የምርት መጠን በመጨመር የምርት አቅርቦት እጥረትን መቅረፍ ይገባል ሲሉ ሙያተኞቹ አጽንኦት ሰጥተዋል። የንግድ ህግን በመተላለፍና የደሞዝ ጭማሪን በማስታከክ ያልተገባ የዋጋ ጭማሪ ባደረጉ 67000 ነጋዴዎች ላይ እርምጃ የተወሰደው በዚሁ ባሳለፍነው ሳምንት ነበር። የንግድና ቀጠናዊ ትስስር ሚኒስቴር
ፈቃድ በመሰረዝ የንግድ ቤቶችን በማሸግና እንደ ጥፋት መጠናቸው በነጋዴዎቹ ላይ የመቅጣት እርምጃ መውሰዱን ገልጿል። መሳይ ገዛኸኝ የንግድ ስርዓትን በሚመለከት ዘርፉን በበላይነት የሚቆጣጠሩ አካላት ህጋዊነቱንና የተጋነነ የዋጋ ጭማሪ አለመኖሩን በየጊዜው እንደሚያረጋግጡ ይገለጻል። ይህንንም በበላይነት የሚመራው የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት የሩብ ዓመት እቅድ አፈጻጸምን ገምግሟል። በዚህም ህጋዊ የንግድ ስርዓትን በመተላለፍና የደሞዝ ጭማሪን በማሳበብ ጭማሪ ያደረጉ ከ60 ሺህ በላይ ነጋዴዎች ላይ እርምጃ እንደተወሰደ የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ወንድሙ ፍላቴ ገልጸዋል። ከሐምሌ እስከ መስከረም የነበረው 3 ወር ላይ ህጋዊ ንግድ ለማስፈን ህገወጥ ንግድ ለመከላከል የተሰሩ ስራዎች ጋር የሚያያዝ ከደሞዝ ጭማሪ ብቻ ጋር ተያይዞ ሳይሆን መደበኛ የህግ ማስከበር ስራዎች ላይ 67 ሺህ የሚሆን አካባቢ ነው የእርምጃ የተወሰዱ። እርምጃ መውሰድ ማለት የጥፋተኛ ሆኖ ከተገኙ በኋላ ከጥፋት የተመለሱ ስራ ይጀምራሉ። እንደገና ደግሞ በህግ አግባብ የተቀጡ ይኖራሉ። በአጠቃላይ የንግድ ስርዓቱን ጤናማ ለማድረግ ነው። ወደ 67 ሺህ አካባቢ ይሆን ነው። እርምጃ ከተወሰደባቸው ነጋዴዎች ውስጥ በወንጀል የተጠየቁ እንዳሉ አቶ ወንድሙን ጠይቀናል። በንግድ ህጉ ላይ የተቀመጡትን ወንጀል ነጋዴዎችን ተላልፈው ወንጀል የፈጸሙ ካሉ በህግ ይጠየቃሉ ማለት እስከ መታሰር ያደርሳል። ይሄኛው ለምሳሌ ፈቃድ የመሰረዝ ፈቃድ የንግድ ፈቃድ ማገድ እና የንግድ ሱቆችን የማሸግ ይሄ ማለት በዛው ታሽጎ ይቀራል ማለት አይደለም። በኋላ ደግሞ ህግ መተላለፋቸውን አምነው ይህንን ጥፋት ላለመደገም ቃላቸውን ሲያድሱና ወደ ስራ ሲገቡ ተመክሮ ይመለሳል። የደሞዝ ጭማሪን ሰበብ በማድረግ አግባብ ያልሆነ ጭማሪ እንዳይኖርና በየጊዜው የሚደረግ የቁጥጥር ስራን ምን እንደሚመስል ላነሳነው ጥያቄ ተቋሙ በየዕለቱ ከክልሎች ጋር የቁጥጥር ስርዓቱንና ሌሎች ጉዳዮችን በሚመለከት እንደሚወያይ የህዝብ ግንኙነቱ ገልጸውልናል። መስከረም ከገባ በኋላ ባሉት 35 ቀናት ማለት ነው ይሄንን ጥቅምት ቀናቶችን ጨምሮ የመጀመሪያ ቀናቶች ሳምንት ቀናቶችን ጨምሮ ከሐምሌ ጀምሮ መደበኛ የሆነ አሰስመንት እየተሰራ እኛ ጋር በየቀኑ ከ11 ሰዓት ተኩል በኋላ ከክልሎች ጋር ከክልል ንግድና ገበያ ልማት ቢሮ ኃላፊዎች ጋር ቨርቹዋል በሆነ መንገድ የቪዲዮ ኮንፈረንስ ሚቲንግ አለ። በየቀኑ ከሰራተኛ ደሞዝ ጭማሪ ጋር የሚሆን ባልተገባ መንገድ በሰራተኛ ዋጋ ጭማሪ ምርቶች ላይ እና ሸቀጦች ላይ እንዳይኖር ሪፖርት ይደመጣል። ግብረ መልስ ይሰጣል ለክልሎች ማለት በጋራ እስካሁን ድረስ ባለው ተጨባጭ ሁኔታ ከደሞዝ ጭማሪ ጋር ተያይዞ ዋጋ ጭማሪ ጉልህ የሆነ ዋጋ ጭማሪ የለም። አካል ጉዳተኞች በተሳሳተ አመለካከት ምክንያት ከማህበራዊ አገልግሎት እየተገለሉ ነው የተባለውም በዚሁ ባሳለፍነው ሳምንት ነው። በማህበረሰቡ ውስጥ ያለውን የተሳሳተ አመለካከት ለመቀየር የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማረጋገጥ በትኩረት መሰራት እንዳለበት ተመልክቷል። መሰረት ባዩ ተጨማሪ አላት። በዓለም ጤና ድርጅትና በተባበሩት መንግስታት መረጃ መሰረት ከኢትዮጵያ ህዝብ ቁጥር ውስጥ ከ17.6 በመቶ በላይ አካል ጉዳተኞች ይገኛሉ። የአካል ጉዳት በተፈጥሮ እንዲሁም በሰው ሰራሽ አደጋ ይከሰታል። ይሁን እንጂ አካል ጉዳተኞች በማህበረሰቡ ውስጥ ባለው የተሳሳተ አመለካከት ምክንያት ከተለያዩ ማህበራዊ አገልግሎቶች መገለላቸውን ኢሳት ያነጋገራቸው የተለያዩ የአካል ጉዳተኞች ማህበራት ኃላፊዎች ተናግረዋል። የፍቅር ኢትዮጵያ የአእምሮ እድገት ውስንነት ማህበር ፕሬዝዳንት ምህረት ንጉሴ በኢትዮጵያ ከ4 ሚሊዮን በላይ የአእምሮ እድገት ውስንነት ያለባቸው ዜጎች እንደሚገኙ ገልጸዋል። እነዚህ ዜጎች በማህበራዊ በኢኮኖሚያዊ እንዲሁም በሌሎች ዘርፎች ያላቸው ተሳትፎ አነስተኛ መሆኑን ገልጸው በማህበረሰቡ ውስጥ ያለው የተሳሳተ አመለካከት በዕለት ተዕለት እንቅስቃሴያቸው ላይ ተጽዕኖ እየፈጠረ ነው ብለዋል። በማህበረሰቡ ውስጥ ብዙ ጊዜ ከወላጆችም ውጭ ያሉ የማህበረሰብ አካላት የአእምሮ እድገት ውስንነት በአምላክ ቁጣ እንደመጣ በኃጢአት እንደመጣ በርግማን እንደመጣ አድርጎ የማሰብ ሁኔታዎች አሉ። በርግጥ ሁኔታው የተሻሻለ የመጣ ቢሆንም ብዙ የግንዛቤ ስራዎችም ስለተሰሩ በአገር አቀፍ ደረጃ የመሻሻል ሁኔታዎች ቢኖሩም እንኳን ግን አሁን ስቲል የአእምሮ እድገት ውስንነት ያለባቸው ዜጎች ከዚህ አይነት የተሳሳተ አስተሳሰብ ውስጥ በማህበረሰብ ውስጥ የሚታዩበት
በዚህ በተሳሳተ አመለካከት ምክንያት ደግሞ ከተለያዩ አገልግሎቶችና የማህበረሰብ አገልግሎቶችና እንዲሁም ደግሞ ተደራሽነት ላይ ተገለው እንደሚኖሩ ሁኔታዎች ያሳያል ማለት ነው። የኦሮሚያ ክልል አካል ጉዳተኞች ማህበራት ፌዴሬሽን ኃላፊ ጀሚል አብደላ በበኩላቸው አካል ጉዳተኞች ድጋፍና እገዛ ከተደረገላቸው እንደማንኛውም ሰው መስራት እንደሚችሉ ተናግረዋል። ክራንች ጎማው ያልቃል፣ ብሬስ ያልቃል፣ ዊልቸር ስነዳ ጎማው ያልቃል። ይሄ ማቴሪያል ብዙ ቦታ አቅርቦቱ የለም። አንድ አካል ጉዳተኛ እነዚህ ነገር ካለለ ትምህርት ቤት ሄዶ መማር አይችልም። ከቤት ወጥቶ ንግድ ውስጥ መግባት አይችልም። ህይወቱን መቀየር አይችልም። የሥራ ቦታ ንግድ ሲኖር የሆነ ነገር ሲኖር 100 ሰው እዚህ ቢኖር ከዛ ውስጥ ለአካል ጉዳተኛ ትኩረት ሰጥቶ መንግስት ቢያመቻችለት የአካል ጉዳተኛ ሰርቶ ይለወጣል። የአካል ጉዳተኞችን በሚመለከት በማህበረሰቡ ዘንድ ግንዛቤ መፍጠርና ሌሎች ተዛማጅ ስራዎች እየተሰሩ ቢሆንም ተጨባጭ ለውጥ ግን ሲመጣ አይስተዋልም ያሉት ደግሞ የኢትዮጵያ መስማትና ማየት የተሳናቸው ብሔራዊ ማህበር ፕሬዝዳንት መላኩ ጎለጬ ናቸው። በተለያዩ አጋጣሚዎች በውጭም በአገር ውስጥም ሆነ የተለያዩ አጋጣሚዎች ውትወታዎች ሎም ይደረጋሉና ያ ወደ ቁም ነገሮች ሲቀየሩ አይታዩ የአንድ ወቅት ወሬና የአንድ ወቅት እንትን ሲሆኑ ነው የሚታየው። ያ ደግሞ ስለማይፈጥ መፍትሄ ስለማያመጣ አካል ጉዳተኞችና ከሰራተኛና ማህበራዊ ጉዳይ ጋር ከተለያዩ የመንግስት አካላት ጋር በመነጋገር ይሄን ነገር አጽንኦት ተሰጥቶ ጉዳዩን ወደ መፍትሄ የሚመጣበት መንገድ የተደረገበት ሁኔታ ነው ያለው። ተቋማት የሚያቀዱትና የሚያከናውኑት ተግባር አካል ጉዳተኞችን ያካተተ መሆን እንዳለበት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ማህበር ፕሬዝዳንት ተናግረዋል። የስራ እድል ሲመቻች፣ የትምህርት እድል ሲመቻች፣ ሌሎች ማህበራዊና ዘርፈ ብዙ የሆኑ ዜጎችን የሚጠቅሙ ስራዎች ሲሰሩ እነዚህን የማህበረሰብ አካሎች አካቷል የሚለውን ማረጋገጥ ያስፈልጋል። ውድ ተመልካቾች ከኢሳት ሳምንታዊ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በሐማስና በእስራኤል መካከል የተኩስ አቁም ስምምነት ቢደረግም የጋዛ ነዋሪዎች የመሰረታዊ ፍላጎት እጥረት ገጥሟቸዋል የተባለው በዚሁ ባሳለፍነው ሳምንት መጨረሻ ላይ ነው። የተባበሩት መንግስታት ድርጅት ለተመሰቃቀለው አካባቢ ነዋሪዎች በየሳምንቱ ምግብ የሚያቀርቡ በሺዎች የሚቆጠሩ የእርዳታ መኪኖች እንደሚያስፈልጉ በመግለጽ ረሃቡን ለመቀነስ አስቸኳይ እርምጃ እንዲወሰድ አሳስቧል። ዮሐንስ ተስፋ የጋዛ ነዋሪዎች የእርቅ ስምምነት ቢደረግም በከባድ ችግር ላይ መሆናቸው እየተነገረ ነው። እስራኤል ጦርነት መስቀልቅሉን ወዳወጣው ጋዛ ሰርጥ የሚገባውን ሰብአዊ እርዳታ በከፍተኛ መጠን በመገደቧ እናም ስምምነቱን በመጣሷ በጋዛ የሚገኙ ፍልስጤማውያን የእርቅ ስምምነቱ ከተደረገ ከአንድ ሳምንት በኋላም ቢሆን ምግብ፣ ውሃና አስፈላጊ የሕክምና ቁሳቁስ ለማግኘት በየዕለቱ ከፍተኛ ትግል ማድረጋቸውን ቀጥለዋል። በጋዛ የዩኒሴፍ ቃል አቀባይ ቴሲ ኢንግርሃም ለአልጀዚራ እንደተናገሩት በሰሜናዊ ጋዛ የሚገኙ ፍልስጤማውያን የምግብና የውሃ አስቸኳይ ድጋፍ ያስፈልጋቸዋል ብለዋል። ኢንግርሃም ከጋዛ ሰርጥ ደቡባዊ ክፍል ከሚገኘው አልማዋሲ አካባቢ በቀጥታ ለአልጀዚራ እንደተናገሩት የሰብአዊውን የእርዳታ አቅርቦት ለማሳደግ ወደ አካባቢው የሚወስዱ በርካታ ማቋረጫ መንገዶች መከፈት አለባቸው በማለት አደጋው በጣም ከፍተኛ እንደሆነ በአጽንኦት ተናግረዋል። በሐምሌና ነሐሴ ወራት ብቻ 28000 ህጻናት የተመጣጠነ ምግብ እጥረት ችግር እንዳለባቸው ታውቋል። ከዚያም በሺዎች የሚቆጠሩ ተጨማሪ ህጻናት ተለይተዋል። ስለዚህ የሚገባው ምግብ ብቻ ሳይሆን የተመጣጠነ ምግብና የሕክምና ግብዓትም ጭምር መሆኑን ማረጋገጥ አለብን ብለዋል። ኢንግርሃም ሰብአዊ እርዳታ በፍጹም የፖለቲካ ማጭበርበሪያ መሆን እንደሌለበት በመግለጽ የጋዛ እርዳታ ለ2 ዓመታት በከፍተኛ ሁኔታ እንደተገደበ የተባበሩት መንግስታት ድርጅት ኤጀንሲዎችም እንደተገለሉ አብራርተዋል። ይህ የእርቅ ስምምነት ያንን ሁሉ ለማሸነፍና ወደ ትክክለኛው መንገድ ለመመለስ ያለመ ዕድል ነው። ለዚህም ነው እስራኤል አሁንም ሁሉንም የድንበር ማቋረጫዎች መክፈት ያለባት። ከንግድ ዕቃዎች ጎን ለጎንም እርዳታ በሰፊው እንዲገባ ፍቃድ መስጠት አለባት ብለዋል። የእስራኤል ወታደራዊ እርዳታ ኤጀንሲ ሐሙስ ዕለት ዝግጅቶች ሲጠናቀቁ የራፋህ ማቋረጫ ለሲቪል እንቅስቃሴ እንደገና ለመክፈት ከግብጽ ጋር ለመተባበር እቅድ ማውጣቱን አስታውቋል። ሆኖም ራፋህ ለእርዳታ አቅርቦት ዝግ ሆኖ እንደሚቀጥል በመግለጽ ይህ በእርቅ ስምምነት ውስጥ እንዳልተካተተ ጠቁሟል። ሁሉም ሰብአዊ አቅርቦቶች ይልቁንም በእስራኤላውያን ዘንድ ከሪን ሻሎም በሚታወቀው የካለም አቡሳሌም ማቋረጫ በእስራኤል የጸጥታ ፍተሻዎች ውስጥ ማለፍ አለባቸው ሲል አቋሙን ግልጽ አድርጓል። የዓለም
የዓለም ምግብ ፕሮግራም የመካከለኛው ምስራቅ ቀጠናዊ ዳይሬክተር ሳምር አብድል ጃብር የተባበሩት መንግስታት ድርጅት ኤጀንሲው የእርዳታውን ስራ ለማጠናከር የእርቁን እያንዳንዱን ደቂቃ እየተጠቀመበት ነው ብለዋል። አብዱል ጃብር በማህበራዊ ሚዲያ በተሰራጨ ቪዲዮ እንደተናገሩት ከ1.6 ሚሊዮን በላይ የሚሆኑትን ሰዎች ፍላጎት ለማሟላት እየጣርን ነው ሲሉ የዓለም ምግብ ፕሮግራም ወደ 30 የሚጠጉ የዳቦ መጋገሪያዎችንና 145 የምግብ ማከፋፈያ ጣቢያዎችን ለመገንባት ማቀዱንም ጠቁመዋል። ይህ መዳረሻዎችን ክፍት ለማድረግና እርዳታው እንዲቀጥል ለማድረግ ትክክለኛው ጊዜ ነው ብለዋል። በሌላ በኩል የእስራኤል መንግስት ሐማስ ሆን ብሎ የታጋቾችን አስክሬን እንደደበቀ በመግለጽ የእስራኤላውያን ታጋቾች አስክሬን ሙሉ በሙሉ እስካልተመለሰ ድረስ ጦርነቱ አልቋል ብሎ ማመን አይቻልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሐማስ ካላረፈ እስራኤል በድጋሚ ጦርነቱን ትጀምራለች ሲሉ ዝተዋል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ፕሬዝዳንት ዶናልድ ትራምፕ ከዘለንስኪ ጋር ከመገናኘታቸው ቀደም ብሎ ቶም ሃውክ ሚሳኤሎችን ለኬቭ ለመላክ ዝግጁ እንዳልሆኑ ፍንጭ የሰጡት በዚሁ ባሳለፍነው ሳምንት የመጨረሻ ቀናት ላይ ነበረ። ሚሳኤሎችን ለኬቭ አሳልፈው መስጠት የአሜሪካና የሩሲያን ግንኙነት በእጅጉ እንደሚጎዳው ሩሲያ እያስጠነቀቀች ነው። ሸሪፍ ኢማም ፕሬዚዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን አርብ ዕለት በዋይት ሃውስ ተቀብለው ያነጋግራሉ። ከዚያ ቀደም ብሎ ግን የአሜሪካው መሪ ዩክሬን በእጅጉ የምትፈልገው ረጅም ርቀት ሚሳኤል ሲስተም ለኬቭ ለመሸጥ ዝግጁ አለመሆናቸውን እየገለጹ ነው። ዶናልድ ትራምፕና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ግጭቱን በተመለከተ ረጅም ጊዜ የወሰደ የስልክ ንግግር ካደረጉ ከቀን በኋላ ዜሌንስኪና ትራምፕ ለብቻቸው ሊነጋገሩ ነው። ከጥቂት ቀናት በፊት ፕሬዚዳንት ትራምፕ ቶም ሃውክ ሚሳኤሎችን ለዩክሬን ለመሸጥ ፍላጎት አሳይተው ነበር። ፑቲን ግን እንዲህ አይነቱ ድርጊት የአሜሪካና የሩሲያን ግንኙነት የበለጠ ያሻክረዋል ብለዋል። ትራምፕ ሐሙስ ዕለት ከፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን 1600 ኪሎ ሜትር የሚጓዝ ሚሳኤል የማግኘቷን ነገር ችላ ያሉት ይመስላል። እኛ ቶም ሃውክን ለአሜሪካ እንፈልገዋለን ብለዋል ትራምፕ። ብዙ ቶም ሃውክ ሚሳኤሎች አሉን፣ ነገር ግን እኛ እንፈልጋቸዋለን። እናም ከሀገራችን ጨርሰን ልናወጣቸው አንፈልግም ብለዋል። ዜሌንስኪ ሚሳኤሎችን በጣም ይፈልጓቸዋል። ምክንያታቸው ደግሞ የዩክሬን ኃይሎች በሩሲያ ክልል ውስጥ ዘልቀው ጥቃት ለመፈጸም እንዲያግዛቸው። ዜሌንስኪ እንደሚያምኑት ቁልፍ የጦር ሰፈሮችን፣ የኃይል መመንጫዎችና ወሳኝ የሆኑ መሰረተ ልማቶችን እነዚህ መሰል ጥቃቶች በሩሲያ ላይ ለመፈጸም ከተቻለ ፑቲንን አስገድዶ ትራምፕ በሚያደርጉላቸው ጥሪ መሰረት ጦርነቱን ለመቋጨት ወደ ድርድር ይመጣሉ። ነገር ግን ፑቲን ከትራምፕ ጋር በነበራቸው የስልክ ንግግር ትራምፕን ያስጠነቀቁት ነገር ቢኖር ለኬቭ የቶም ሃውክ ሚሳኤል መስጠት በጦር ሜዳ ያለውን ሁኔታ ፈጽሞ አይቀይረውም፣ ነገር ግን በሩሲያና በአሜሪካ መካከል ያለውን ግንኙነት በእጅጉ ይጎዳዋል ብለዋል የፑቲን የውጭ ጉዳይ አማካሪ ዩሪ ዩሺኮቭ። የትራምፕና የዜሌንስኪ የፊት ለፊት ግንኙነት ይህ አራተኛው ሲሆን አሁን ደግሞ ከወር ባነሰ ጊዜ ውስጥ ለሁለተኛ ጊዜ ሊገናኙ ነው። ትራምፕ ሐሙስ ዕለት ከፑቲን ጋር በስልክ ከተነጋገሩ በኋላ እንዳስታውቁት ጦርነቱ በሚያበቃበት ሁኔታ ላይ ለመነጋገር በቅርቡ በሃንጋሪ ቡዳፔስት ከቭላዲሚር ፑቲን ጋር እንደሚገናኙ ገልጸዋል። ከዚህ ባለፈም ሁለቱ ባደረጉት ስምምነት ከፍተኛ ሹሞቻቸው የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮን ጨምሮ በቀጣዩ ሳምንት ቦታ ያልተገለጸ ስፍራ ይገናኛሉ። በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት እውን ያደረጉት ትራምፕ አሁን ላይ ደግሞ ቅድሚያ የሚሰጡት የውጭ ጉዳይ ፖሊሲ የዩክሬንን ጦርነት ማስቆም እንደሆነ ገልጸው ለዚህም ተስፋ እንዳላቸው ተናግረዋል። ትራምፕ ከነዚህ የፊት ለፊትም ሆነ የስልክ ንግግሮች በኋላ ዜሌንስኪና በፑቲን መካከል ቀጥተኛ የሆነ ንግግር እንዲደረግ የሚያስችል ሁኔታ ላይ እንደደረሱ ያስባሉ። የሩሲያው መሪ ግን ከዜሌንስኪ ጋር ተገናኝቶ ለመነጋገር የሚያስችል አንዳች ፍላጎት አላሳዩም። ከዚህ ይልቅ ሞስኮ ዩክሬንን በቦምብ መደብደቧን አጠናክራ ቀጥላለች። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የኢሳት ሳምንታዊ ዜናዎች የስካውኖቹ ነበሩ። ከዜናዎቹ ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ